ናሆምና መራዊ በዚህ መልኩ በደማቅ ሁኔታ ሰርጋቸውን አክብረዋል። እንደሚታወቀው ናሆምና መራዊ አብረው በአንድ ቤት ጣራ ስር መኖር ከጀመሩ የተወሰኑ ወራቶችን ያሳለፉ ቢሆንም በቤተሰብና በጓደኞቻቸው እንደዚሁም ደግሞ በራሳቸውም ፍቃድ ጭምር በጋብቻ እንዲጣመሩ ሆኗል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። በናሆምና በመራዊ ደስታ የተደሰታችሁ በሙሉ ቪዲዮውን ላይክ ሳታደርጉ እንዳታልፉ። ናሆምና መራዊ ደስ የሚል ደስተኛ የሆነ ህይወት ይገባቸዋል። እንደ አድናቂ እንወዳቸዋለን፣ እናደንቃቸዋለን። ብዙ አስተማሪ የሆኑ ነገሮችን ከመተሳሰብ በፍቅር መስዋዕት እስከ መከፋፈል ድረስ እያንዳንዱ ብዙ ነገሮችን እንማርባቸዋለን። እንግዲህ ናሆምና መራዊ ካሳለፍናቸው ፓርቶች ላይ እንዳያችሁት ቲና የሆነ ቃል ተናግራ ነበረ። ቲናም የተናገረችው ቃል ናሆምና መራዊ አልተጋቡም እንዲህ በማለት ነበረ። ካሳለፍናቸው ፓርቶች ላይ እንዳያችሁት በወቅቱ ባይጋቡም በማለት አጠር ያለ መልስ ሲመልሱላት እነሰናይት እንዴት ሳይጋቡ በአንድ ጣራ ስር መኖር ቻሉ? ነገር ግን ይሄንን ነገር እኔ አልቀበለውም በማለት ቲና ይሄን ሀሳብ ሰጥታ ነበረ። ነገር ግን ከቲና ንግግር ቀደም ብሎ ናሆምና ኪራ በዚህ ጉዳይ ላይ አስበውበት ነበረ። ካሳለፍናቸው ፓርት የመጨረሻው ክፍል አካባቢ የናሆም ስልክ ጠርቶ ነበረ። እንደ አጋጣሚ እማዬ እያለ ነበረ ናሆም ስልክ ሲያወራ የነበረው። እንዴት የኔ መቼ ምናምን እያለ ነበረ አንዳንድ ነገሮችን እያነሳ ሲያወራ የነበረው በስልክ። በወቅቱ መራዊ ከናሆም ጎን ብትሆንም ነገር ግን በስልክ እየተወራለት ያለው ታሪክ ስለማንና ከማን ጋር እንደሆነ አታውቅም ነበረ። በዚሁ ዙሪያ እንግዲህ መራዊትን ደስተኛ ለማድረግ አቅደዋል። መራዊትም ያ የተደወለልሽ ስልክ ማን ነበረ ብላ ናሆምን በጠየቀችው ጊዜ እናቴ ናት፣ እዛ ጎረቤት ሰው ታሞ ነበረ በማለትም ቢመልስላት እንዴት ታዳ የኔ ከኔ እያልክ ልትመልስላት ቻልክ በማለትም ብጠይቀውም ማለቴ የሆነ ጎረቤታችን ታሞ እኔ አላወቅኩትም ነበርና ጓደኛህ ምናምን እያለች ለዛ ነው በማለት እንግዲህ ነግሯታል። ነገር ግን ክሩቤልና ናሆም የደበቁት ትልቅ ሰርፕራይዝ ነበረ። እንዳያችሁት የተለያዩ ነገሮችን እያዘጋጁ ነበረ ክሩቤልና ናሆም። ይህ ማለት ደግሞ ኦሬዲ ይህንን ለመፈጸም ነበረ ሁለታቸው ሲነጋገሩ። ከጽናትም ከሰናይትም ነገሩ በሚስጥር ነበረ የቆየው። ነገር ግን ኦሬዲ በሁለቱም ቤተሰቦች ፈቃደኝነት እንደዚሁም በጓደኞቻቸው ታጅበው በዚህ መልኩ በደማቅ ሁኔታ ሰርጋቸውን አክብረዋል። ደስ ይላል። እንኳን ደስ አላችሁ እንላለን። እኛም ይሄን ቀን ለጽናትና ለክሩቤልም እየተመኘን፣ ምክንያቱም ጽናትና ክሩቤል ካሁን በፊት ሰርጋቸውን እየደገሱ ቢሆንም ነገር ግን የሰርጉ ድግስ ሳይፈጸም በፊት የክሩቤል እናት ህልፈተ ህይወት ምክንያት ሁሉም ነገር ተሰርዟል። እነሱ አብረው መኖራቸው ባይሰረዝም የሰርጉ ጉዳይ ግን ሁሉም ነገር ጤፉም ከተፈጨ እንግዳውም ከተጠራ በኋላ ሁሉም ነገር ተሰርዟል ማለት ነው። ያንን ቀን እንግዲህ የማያልፍ ቀን የለምና ሁሉም ቀን አልፎ አሁን ጽናትና ክሩቤል ባሰቡትና ባቀዱት መልኩ እንደዚሁ በክብር ቢጋቡ ደስ ይለናል። ይጋባሉ ብለንም ተስፋ እናደርጋለን። እንግዲህ መራዊ ብዙ ነገሮችን እየጠየቀች ነው ለናሆም። ናሆም ደግሞ እውነታውን ላለመናገር እየሞከረን ያለው ይህ ነገር ግን ምናልባት መራዊትን ሊያስጨንቃት ይችላል። ምናልባትም እኔ ስለደበኳት ምን ሊሆን ይችላል በማለት ራሷን ታጨናንቃለች።
በማለት ከክሩቤል ጋርም ሲነጋገሩ ነበረ። ያ ማለትማ እንደዛ ትጨነቃለች ብላ የምታስብ ከሆነ ወደ እኛ ቤት እንድትሄድ አድርጋት በማለትም ነበረ መፍትሄ የሰጠው ክሩቤል እውነቱን ነው። ምክንያቱም አንዳንዴ ብቻችንን ቁጭ ብለን ከምናስበው ይልቅ እንደዚህ ከምንወዳቸው ከምናምናቸው ጓደኞቻችን ጋር ሆነን ስንነጋገር ነገሮች በተሻለ መልኩ ይሆናሉ። እንግዲህ በክሩቤልና በናሆም ሀሳብ ተስማምታ ወደነ ጽናት ቤት ለመሄድ ችላለች መራዊ። በነ ጽናት ቤት እንደደረሰችም ሰናይት ጽናትና ቴና ቁጭ ብለው ሲነጋገሩ እንደ አጋጣሚ ስለ ናሆም እየተወራ ነበረ። ቴናም ያንን ቀበል ብላ አልተጋቡም እንዴ በማለት ጠይቃቸዋለች። አይ በማለት አጠር ያለ መልስ በሰጧት ጊዜም አይ እኔ ግን ሳይጋቡ ይህንን ነገር እንዴት አንድ ሴት ልጅ ቀለበት ሳታደርግ ጋብቻዋን ሳታሳውቅ በማለትም ነገሩን ወደ ማብራራት ልትገባ ስትል ጥሩ የሚባል ፊት ስላላሳዩት ንግግሯን አቋርጣ ወደ ኪትችን ነበር የሄደችው። ኪትችን ከሄደች በኋላም ሽንኩርት ምናምን እየከተፈች ምግብ ላዘጋጅ ብዬ ነው በማለት የተወሰነ ለውጥ እያሳየች ነው፣ የጸባይ ለውጥ። ሱሷን ለመተውም የተለያዩ ስኳርና ጣፋጭ ነገሮችን እየበላች ትገኛለች በቤት ውስጥ። ጽናትም በቻለችው መልኩ ለመታገስ እየሞከረች ነው። ሶሴን ለማቆም ብዬ ነው ብላታለች። ይገርማል። አንዳንዴ እንደ ቀልድ የጀመርናቸው ነገሮች ለማቆም ለመተው ስንፈልግ እንቸገራለን በማለትም ጽናት ለቴና መልስ ሰጥታ ነበረ። ልክ ነሽ፣ ያው ልክ እንደ ፍቅር አለቻት ቴናም በወቅቱ። ማለት እንዴት እንደ ፍቅር አልሽ በማለትም ጽናት ጠይቃት ነበረ። እሷም አባባሌማ የሆነ ሰው ተወጃለሽ፣ ከዛ በኋላ በተለይ ደግሞ እሱ የማይወድሽ አንቺ የምትወጂው ከሆነ ወደሽ ያንን ሰው ታፈቅሪውና ነገር ግን ለመራቅ በጣም ትቸገሪያለሽ በማለት ነበር ያብራራችላት። እውነት ነው። አንዳንዴ የማይወዱንን ሰዎች ስንወድ ከነዛ ሰዎች ለመራቅ ብዙ ዋጋ እንከፍላለን። ስንወዳቸው ግን ቀስ በቀስ ወይ ከተግባራቸው ወይ ከሁኔታቸው ወይም ደግሞ ካሳለፉት አሳዛኝ ታሪክ አንጻር ወይም ደግሞ በጸባያቸው የተለያዩ ምክንያቶች ሊኖሩን ይችላሉ። በነዛ ነገሮች ቀስ በቀስ እየተሳብን እናፈቅራቸውና ከዛ በኋላ እነዛ ሰዎች የማያፈቅሩን ከሆነ የኛን ሀሳብ በጭራሽ የማይረዱን ከሆነ እነሱን ለመተው ደግሞ መልሰን ብዙ እንለፋለን ማለት ነው። እውነት ነው። ቲና የተነጋገረችው ንግግር ልክ ናት። መራዊ በቤት ውስጥ ምንም አይነት ስራ እንዳትሰራ ተደርጋለች። በዚህ ነገር ላይ ታውቃለች። ራሷ ያለችበትን ሁኔታ ታሳቢ በማድረግ ስለሆነ ናሆም ይሄንን ትዕዛዝ ያዘዛት። በዚህም በናሆም ውሳኔም ደስተኛ ናት። ምክንያቱም ናሆም ምን ያህል እንደሚንከባከባት ምን ያህል እንደሚያስብላት እሷም ታውቃለች። ከእናቷም ጋር ስታወራ እማዬ ከናሆሚ ጋር መኖር ማለት እኮ ምድራዊ ገነትን መኖር ማለት ነው በማለትም እንግዲህ አሁን ባለችበት ህይወት በጣም ደስተኛ እንደሆነች ነው ለእናቷ እየተናገረች ያለችው። ምክንያቱም ናሆም ከምንም በላይ አንቺን ማጣት ስለማልፈልግ የጤናሽ ሁኔታ እንድትሰሪ እንድትደክሚ ስለማይፈቅድልሽ ቢያንስ ሐኪሞቹ እንዳሉሽ እረፍት ማድረግ አለብሽ በማለትም በወቅቱ ተናግረዋት ነበረ። ሐኪሞቹ ባሉኝ ቢሆንማ እስከ ዛሬ በህይወትም የለሁም ነበረ በማለትም ነበረ ለጽናት ስትነግራት፣ ሐኪሞቹ ባሉሽ ብቻ ሳይሆን ቢያንስ የሚሉሽን ነገር መስማቱ ግን አይጎዳም በማለት ነበረ። የሚገርመው ነገር ከስንት ጊዜያት በኋላ ሰናይት በክብሮም ፍቅር እየወደቀች ይመስላል። ከአንዳንድ ሴቶች ጋር ስታየው ትናደዳለች፣ ትበሳጫለች። እሱንም ብዙ ነገሮች ላይ ትጨቃጨቀዋለች። ሴት ልጅ በነገራችን ላይ አንድን ወንድ ስትጨቃጨቅ
በትንሽ ትልቁ ስትከራከረው የጥላቻ ሳይሆን በዛ ሰው ህይወት ላይ ቦታ አለኝ፣ የዛ ሰው ህይወት እኔንም ይመለከተኛል የማለት ግምት ስላላት ነው። እንግዲህ ከብዙ ጊዜ ጭቅጭቅ በኋላ ሰናይትና ክብሮም በጣም በፍቅር እየተነጋገሩ ነው። ክብሮም ከከተማ ወጣ ብሎ ነበረ። ሰናይት ደግሞ እያንዳንዱ እንቅስቃሴው እየጻፈላት ስለሆነ እያንዳንዱ ቴክስት ወደ ስልኳ ሲመጣ ከክብሮም ከሆነ በጉጉት ነበረ ፈገግ በማለት ቴክስቶቹን የምታነብለት። የምራዊና የናሆም የሰርግ ፕሮግራም ቤተሰቦቻቸው፣ ጓደኞቻቸውና የቅርብ የስራ ባልደረቦቻቸው በሚገኙበት በዚህ በደማቅ ሁኔታ ፕሮግራሙ ተጀምሯል። በዚህም እንደ ተመልካች ሁላችንም ደስ ብሎናል። በቀጣይ የሰናይትና የክብሮምን እንደዚሁም የጽናትንና የክሩቤልንም ደግሞ በዚሁ በተመሳሳይ መልኩ በደስታ የሚከናወን ይሆናል ብለን ተስፋ እናደርጋለን። የዛሬው ቪዲዮአችን እዚህ ድረስ ነበረ። ስላዳመጣቸው ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ